ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። የእናንተን ስድብ ተቋቁሜ እንደምንም ተቋቁሜ ማለት ነው። የዛሬም ቪዲዮ ከመጀመራችን በፊት ትላንት ለተፈጠረው ነገር ወይም ደግሞ በትላንትናው ቪዲዮ ቅሬታ ላሰማችሁ ሰዎች አጠር ያለች መልስ ሰጥቼ ወደ ዛሬው ትልቅ አጀንዳችን የምገባ ይሆናል። ትላንት ብዙዎቻችሁ የተረዳችሁኝ አልመሰለኝም፣ እውነት ለመናገር ማለት ነው። ሁላ እስከምናደድ ደርሼ ነበር፣ ግን ጀስት ምን ላድርግ ምንም በእናንተ ተናድጄ የምገባበት ቦታ ስለሌለ ነው። ብቻ ለማንኛውም ትላንት ዴቭን ለምን ተቆጣኸው ምናምን የሚል ብዙ አስተያየት እያየው ነበር እና እኔ አሁን ያናደደኝ ከአንዳንድ ኮመንቶች ማለት ነው ዴቭን አሁን ለምሳሌ ለዴቭ አስተያየት ሰጠው ማለት ወይም ደግሞ ዴቭ የሚያደርገው ነገር ለእኔ አልተስማማኝም ወይም ደግሞ ጥያቄ ፈጠረብኝ ማለት ሩታን ደግፋለሁ ማለት አይደለም። በቃ የየሰው ለየብቻው የየራሱ ስተት ይኖራል አይደል እንዴ? ልክ እንደዛው ነው እንጂ አሁን በቃ አለ ይሄ መወላወል ማሽቃበጥ ምናምን የመሰላችሁ ሰዎች አላችሁ። ጭራሽ ኤፍሬምና ሩታ ከፍለው ነው እንዴ ምናምን ነገር የሚሉም ኮመንት እያየው ነበር። እኔ ብያቸዋለሁ ቢከፈለኝ እንዲሁም ልንገራችሁ ቢከፈለኝ እንዲሁም ከዚህ በላይ አሽቃብጣለሁ ማለት እንዴ ምን እነሱ ስለሆን ለምን ብለው ይከፍላሉ? ይቅርና ክፍያ ምናምን ነገር መቀበል እኔ በጣም ነበር ያናደደኝ እውነት ለመናገር ማለት ነው። ስድቡን እሺ ችየዋለሁ፣ እንደምንም ከበፊትም የለመድኩት ነገር ስለሆነ ችየዋለሁ። ግን እኔ አሁን ያልተረዳችሁኝ ሰዎች በፖዚቲቭ መንገድ ራሱ ትንሽ ለመረዳት ሞክራችሁም ግን ይሆናል 100% ሀሳቤን ላላገኛችሁ ሰዎች ነው ይህን ምላሽ መሰጠው። እና በቃ አሁንም ቢሆን ያልተረዳችሁት ነገር አለ ብዬ የማስበው ሄርሜላና አብርሽን አንድ ላይ ከማድረግ የአብርሽ ደህንነት ይቀድማል። የትላንትናው ቪዲዮ ሀሳብ ሙሉ ሀሳቡ አብርሽና ሄርሜላን አንድ ላይ ከማድረግ በፊት የእሱን ጤንነት ማረጋገጥ ይቀድማል ነበር ዋና ሀሳቡ። ይህን ነገር ግን ሳትረዱ ቀጥታ ዴቭን ለምን ተናገርክ ብላችሁ የሰደባችሁኝ ሰዎች ቴንኪዩ ማለት ትፈልጋለሁ። የምሬን በጣም ቴንኪዩ ማለት ትፈልጋለሁ። የኮመንት ቦታው በእናንተ ነው የተጠለቀለቀው እና ግን የምር አሁን በትክክል እንትን ስትሉ የነበራችሁና ያዘናችሁ ሰዎች፣ በዛ መንገድ ያልጠበቃችሁ ሰዎች ሶሪ ማለት ትፈልጋለሁ ግን በዛው እንድትረዱ ስቲል እኔ አሁንም ቢሆን የአብርሽ ጤንነት እንጂ የሚቀድመው ማንን መረጠ ሩታን መረጠ ሄርሜላን መረጠ አይደለም። ለእኔ አሁን በግሌ የሚቀድመው ማለት ነው። ይህን ነገር ታሳቢ እንድታደርጉ ብዬ ነው አስቀድሜ ላስረዳችሁ ብዬ ቪዲዮን የጀመርኩት። ለማንኛውም እስቲ እነ ዴቭም የልባቸውን ፈጣሪ ነው የሚያውቀው። የነ ሄርሜላንም የማንንም ብቻ የነ ሩታንም የነ ኤፍሬምንም የሁሉንም ልብ ፈጣሪ ነው የሚያውቀው። ይህን ነገር እኔ ጣልቃ አልገባበትም። ብዙዎቻችሁ እንሰማለን አንፈርድም ቻሌንጁ ላይ ጀመር ዝም ማለት እንጀምር ብላችኋል። እስቲ ዝም ለማለት እንሞክራለን። ለማንኛውም ወደ ዛሬ ቪዲዮ ሰተት ብለን ስንገባ ማለት ነው ዛሬም እንግዲህ የምትናደዱ ሰዎች ካላችሁ አላቅም አያገባኝም፣ ግን ሄርሜላ ያደረገችውን ነገር ልክ ስላይደለ ሄርሜላን ልቆጣት ነው። ምክንያቱም ያደረገችውን ነገር ብዙዎቻችሁ አይታችኋል። ልክ እንዳይደለም ደግሞ ልቦናችሁ ያውቃል። ምክንያቱም ያደረጉት ነገር ምንድን ነው? ልብስ እንግዲህ እንደምናውቀው ለአብርሽ ትልቅ ጉዳይ ምናምን ነገር ሆኖ አያውቅም። በቃ አብርሽን ካወቀን ጊዜ ጀምሮ ታርዞ አያውቅም። በቃ ይሆናለ የልብስ ጦት ምናምን ነገር ይዞት ልብሴን አምጡልኝ ብሎ አያውቅም። ካስፈለገ ዛሬ 10 ገዝቶ መግባት ይችላል ቤት። እሱ አይደለም ዋና ፖይንቱ። እና ሄርሜላን ማነው የአብርሽን ልብስ ካልወሰደን ብለው ሄርሜላና አሚሩ እንግዲህ መጥተዋል። እኔ አሁን ምንም ፖይንቱ አልገባኝም። የአብርሽን ልብስ ከቤት ከሩታ ጋር ምናምን ነገር መጥቶ መውሰዱ እሱ ራሱ መጥቶ ያልፈለገውን ነገር እሱ ራሱ መጥቶ በእርግጥ ቡታጅራ ነው ልትሉ ትችላላችሁ። እሱ ሌላ አጀንዳ ነው። ቡታጅራ ነው አይደለም የሚለው ግን እሱ ራሱ መጥቶ ያልወሰደውን ነገር እነሱ መጥተው ምናምን ነገር በግድ ካልወሰድን ማለታቸው እኔ እንደ ጥፋት ታይቶኛል። ኢቨን አሁን ለምሳሌ እውነታ ቢኖራቸው ምንም በቃለ ልክ የሆነ ነገር በነ ሄርሜላ ቢኖርም እንኳን ያደረጉት የዛሬዋ ተግባር እንግዲህ ብዙዎቻችሁ ከሌላ ነገር ጋር አያይዛችሁ ልታወሩ ትችላላችሁ፣ ልትሰድቡ ትችላላችሁ። ስደባችሁ በጣም ያስጠላኛል። ግን ይሁን እንደዛም ሆኖ ቪዲዮ መስራቴን አላቆምም። ግን ብቻ ከሌላ ነገር ጋር አታይዙት። ይሄ ተግባር ዛሬ የምናወራው ስለ ዛሬው ተግባር ነው እንጂ ስለሌላው ስላለፈው ምናምን ነገር ጊዜ አይደለም። ለእኔ ስላልተስማማኝ አንድ ላይ እየተወቃቀሰን ይህን ቪዲዮ እንቀጥላለን ማለት ነው። ለማንኛውም እስቲ እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃቸዋለሁ። ሀሳቤን ላትረዱ ምናምን ነገር የምትፈልጉ ሰዎች፣ ሆን ብላችሁ ማትረዱ ሰዎች ቪዲዮን ባታዩ ሁላ ደስ ይለኛል። በቀጥታ ወደ ቪዲዮ እንግባ። ቪዲዮን እስከ መጨረሻ ተከታተሉና ሀሳቡን ስትረዱ አስተያየቶቻችሁን ስጡ። በቀጥታ ወደ ቪዲዮ እንግባ። እግዚአብሔር ይመስገን እንደናንተ ክፋት ሳይሆን እንደ ፈጣሪ ፍቃድ አብርሃም ደህና ነው። በጣም ተሽሎታል። ወደ ማንነቱ ተመልሷል። ሁሉም ያመነበት ነገር ነውና
ዛሬ የመጣ ነው የአብርሃምን ልብስ ልንወስድ ነው። ወደ ገደለውን ስንገባ ከአንቺ ጋር እዚህ ጋር እሺ፣ ቢያንስ አሁን አብርሽ ወደ ጤንነቱ ተመልሷል የሚለውን ነገር ብዙዎቻችን እያየን ነው፣ እየተቀበልን ያለነው ነገር ነው። ስለዚህ አብርሽ ቢያንስ መጥቶ እስኪወስድ ለምንድን ነው ያልተፈቀደለት? ዛሬ ሌላ ሁካታ፣ ሌላ በቃ ጋጋታ ምናምን ነገር ለመፍጠር ካልሆነ በስተቀር ዛሬ እንግዲህ ይመጣል ተብሏል ማለት ቪዲዮ ይለቀቅ አይለቀቅ ባላቅም ዛሬ ይመጣል ተብሏል፣ ወይም ደግሞ ነገ ይመጣ ይሆናል እና ሲመጣ ጤናማ ከሆነ እሱ መጥቶ እኮ የራሱን ልብስ እሱ መጥቶ እንትን ይል ይችላል። አብርሽ በሌለበት የእሱ ልብስ ሄዶ ምን ያደርጋል? አብርሽ ሳይመጣ የአብርሽ ልብስ ወስደሽ አንቺ አትለብሺው ነገር ሄርሜላ ማለት ነው ምን ያደርግልሻል? የአብርሽ ልብስ ከመጣም ያለ እሱ ፍቃድ እንዴት ነው ከዚህ ቤት የእሱ ልብስ ሊወጣ የሚችለው? እኔ በዛሬው ቪዲዮ እውነት በጣም ብዙ የምናገረው ነገር አለኝ፣ ግን ስደባችሁን ስለማልችለው ዝም ለማለት ሞክራለሁ። ማያስፈልግ ያው አንዴ አልታመመም ብለሽ ስላሰብሽ ግድ የለህም። ለሁለት ትንሽ አልከብዳት? ኧረ አትከብጂም፣ ብቻውንም አትከብጃትም እኮ አንዳንዴ እቃ የወንድማችን እቃ እዚህ የኔ የወንድሜ የእሷ ደግሞ የባለቤቷ እቃ እዚህ ስላለ ዛሬ ያንን ነገር ለማድረግ ለመውሰድ ነው የመጣ ነው እና የባለቤቷ እቃ ምን ነው ደበረሽ? ኧረ እናንተ ሰዎች ተከበሩ፣ በቃ ኧረ ተከበሩ። በቃ አልደረሰችባችሁም አይደል? ሩታ ቤት መታችሁ ለምን የሆነ ነገር ካልፈጠረን ትላላችሁ? ምን ማለት ነው? እኔ እንዲሁም አመጣጣችሁ ራሱ ማለት ነው በቃ ሙሉ ቪዲዮን አይቼ ያልተረዳሁት ነገር አመጣጣችሁ ነው። እንግዲህ ቅድምም ብያለሁ፣ አብርሽ በሌለበት የእሱ ልብስ ሄደ አንተ አሚሮ አትለብሰው ነገር ወይም ደግሞ አትበትኑት ነገር የአብርሽን ልብስ ቡታጀራ ነው ብላችሁን የለ። ስለዚህ ቡታጀራ ካለ ሲመጣ እሱ የራሱን ልብስ መቀየር ሲያስፈልገው ኦኬ ልብሴ ሩታ ጋር ስላለ ከዛ ሄጄ ልውሰድ ብሎ ይወስዳል እንጂ ይሄ እኔ በምንም ተአምር ልታሳምኑኝ አትችሉም። ይሄን ነገር ማለት ይሄ ሁካታ ላለመፍጠር ነው ብላችሁ ልታሳምኑኝ አትችሉም። ይሄ ሆን ብሎ የተደረገ ነገር ነው። ችግር ከሌለ አብርሽ ራሱ መጥቶ እኮ መውሰድ ይችላል የራሱን ልብስ። በቃ ችግር ከሌለና ነገሮች በሙሉ በፊት ወደ ነበሩበት ቦታ ተመልሰው ከሆነ አብርሽ መጥቶ ራሱ ይወስዳል። ችግር ከሌለ ማለት ችግር አለ ብላችሁ ስላመናችሁ ይመስለኛል አብርሽ ጭራሽ እዚህ ቤት እንዳይመጣም ይመስላል ፍርሃታችሁ ማለት ነው። ይሄ የመፍራትን ምልክት ነው ብዬ ነው ማስበው። ስለዚህ አሁን እየነገርኩሽ ነው እኮ ሩታ፣ አብርሃም ደና ነው። ደና ሲሆን ደግሞ አንቺን እንደማይፈልግሽ በጣም ግልጽ ነው። ስለዚህ ልብሱን ልንወስድ ነው የመጣ ነው። ዳይ ልብሱን ስጭኝ፣ አለቀ። አይ አንሰጥም የምትይ ከሆነ ደግሞ ችግር የለውም። እኔ ልብስ የመግዛትም ሆነ ሌላ አይደለም። ቆይሽ እኔ ቤተሰብ እቺን ነገር መልሱልኝ። አብርሽ የልብስ ችግር ያዘኝ ልብሴን አምጡልኝ ብሏል? እኔ ሳልሰማ ማለት ታረዛ አብርሽ የሚለብሰውን አጣ። ምንድን ነው እየተፈጠረ ያለው? እሱ ራሱ መጥቶ ልውሰድ ያላለውን ነገር እሱ ራሱ ውሰዱልኝ ያላለውን ነገር እኔ እንዲሁም ቢያንስ እኮ ማለት ነው ሊያሳምነኝ የሚችለው ሄርሜላ ሄደሽ ልብሴን አምጪልኝ ብሎ ልኳት ቢሆን እሺ፣ በራሷ ተነሳሽነት መታ ዛሬ ካልወሰድኩ ብሎ ማለት ይሄ ነገር ፍለጋ ነው ቤተሰብ፣ ሌላ ምንም አይደለም። ነገር ፍለጋ ነው በቃ ማለት ሩታን ሊፈቷት አልቻሉም። በቃ ማለት በቃ እሺ ሄርሜላ እንኳን ደስ አለሽ፣ አብርሽ መርጦሽም ከሆነ እንኳን ደስ አለሽ እኮ ችግር የለውም፣ ደስ ይለናል ጤናማ ሆኖ ከመረጠሽ ማለት ነው። ግን በቃ ይሄ ነገር ፍለጋ ነው። አብርሽ ራሱ እኮ አላከም። እንዲሁም ሌላው ቢቀር እንድናምንና ምንም እንዳንል ዝም እንድንል አብርሽ ራሱ ልብሴን አምጡልኝ ብሎ አላካችሁም እናንተን እንዴ? ኧረ ተው፣ ይሄ በጣም ነገር ፍለጋ ነው። በዚህ ልክ ነገረኛ መሆን፣ በተለይ ደግሞ ወንድ። አሁን ይሄ ለስሙ ወንድ ነው፣ ለነገሩ ፀጉርንም እንደዚህ አድርጎ ሌላ ነገር ውስጥ አለግባ። ግን ነገር ፍለጋ አትምጡ፣ በቃ አትመላለሱ ሰው ቤት። ሌላ ነገር አንፈልግም። እጠጋሻለሁ። ምን ማለት አንቺ ማለት ጠጋሽ? ምክንያቱም ይኸውልሽ ሌላ ነገር አንፈልግም። አሁን የመጣ ነው ሌላ ግርግር ውስጥ ምንም ግርግር ሊፈጠር አይችልም። ቆይ አንዴ አይደለም፣ ምንም ግርግር ሊፈጠር አይችልም። ማንም ምንም ሊያመጣ አይችልም። በቃ ቤትሽ መጣን አይደል? ያለውን ነገር የወንድማችንን እቃ ስጪን ያን ነው። ሌላ ታሪክ ልናወራ አልመጣንም፣ ማውራትም አንፈልግም። ቆይ እኔ እንዲሁም ማለት ነው እንዲሁም ሌላው ቢቀር ትንሽ አልተማራችሁም? አሁን የሰው ንብረት እንዴት ነው ማለት ህግ ጣልቃ ሳይገባ ወይም ደግሞ የሆነ ክፍል ንብረት ክፍፍል ውስጥ ሳይገባ የአብርሽን ንብረት አምጪ እያሉ ሩታ ቤት መሄድ ምን ማለት ነው እንዴ? ፖሊስ በሌለበት እንዲሁም ማዘዣ ወጥቶ ምናምን ነገር ቢሆን እሺ አንድ ህግ የያዘው ጉዳይ ነው ብለን እንላለን። እንዲሁም ሌላው ቢቀር አብርሽም እንዲሁም አይላክ ችግር የለም ማዘዣ ወጥቶ ግን ንብረት ይከፋፈሉ የሚባል ነገር አልተነሳም። እንዲሁም አሁን ልብስም እንደ ንብረት ከተቆጠረ ማለት ነው። በእርግጥ ልብስነቱ አይደለም አሁን ሩታን ያዛት፣ የነሱ እሷን አለማክበር ነው ያዛት። እንደ የፈለገ እኮ ሩታ ስህተት ብትሆን ራሱ ማለት ነው የፈለገ በቃ ብትሳሳት ግን ይሆናላ ክብር ያስፈልጋታል አይደል? አሁን ማለት በገዛ ቤቷ መጥተው በቃ ደንፍተውባትና ይሆናላ አስፈራርተዋት ልብስ ለመውሰድ መሞከር ይሄ ምንም ከህግ ስርዓትም ውጭ ይመስለኛል። በጣም ይመስለኛል ብቻ ሳይሆን ከህግ ስርዓትም ውጭ ነው።
እንዴ ንብረት ክፍል ውስጥ አልገቡ ነገር ምንም እስከዛሬ አብርሽ ኢቭን አሁን የዛኔ ከቤት ስታባረው ራሱ ሩታ በቃ ዝም ብሎ ሻንጣውን ይዞ ወጣ እንጂ ሌላ ምንም ቀረኝ ያለው ነገር የለም። እንዴ እናንተ ግን ዛሬ መታችሁ ልብሱን ሲጀመር ልብሱ እዚህ ቤት እንዴት ገባ? እንዲሁም ለነገሩ የዛኔ የተመለሰ ሰዓት ገብቶ ይሆናል ከእኔ ኤፍሬም ከሩታ ጋር ያመጡ ሰዓት ማለት ነው። ግን እሱ ሳይሆን በቃ ዋናው ፖይንት ምንም ትርጉም የሌለው ነገር አታርጉ። በቃ በዛም በዚህም ትርጉም የሌለው ነገር አታርጉ። መልሶ እናንተን የሚያስወቅስ ነገር አታድርጉ። በቃ እንደዚህ ጥፋት ሰርታችሁ ደግሞ እናንተን ስንወቅስ እና አስተያየት ምናምን ነገር ስንሰጥ እንደተመልካች ሰው ምን ይለናል? በቃ ተከፍሎን ምናምን ምናምን። እኔ ቢከፈለኝ ሰዎች ይህችን ጃኬት አልቀይርም። አሁን በዚች ጃኬት ደግሞ ሌላ ነገር ኮምቱ እንትን ክፍተት ሰጠዋችሁ። እንትን ቢከፈለኝ ማለት ነው የምር የዚች አይነት ጃኬት 10 ገዝቼ 10 ነበር መቀያየርባችሁ። እኔ ልዝናና እንጂ ራሴን ላዝናና፣ እንደዚህ እየተሰደብኩ ራሴን ላዝናና። ውጭ በምንም ተአምር አትችይም። እኔ ስጨርስ ምናልባት መፈልገውን ዕቃ ሳይት ሲይዝ ልወጣ እችላለሁ እንጂ አንቺ እንዳሰብሽው አልወጣም። ራስሽን ከዚህ በላይ ባትሸውጁ ጥሩ ነው ብዬ አስባለሁ። ባይሆን አንቺ ራስሽን እየሸወድሽ ያለሽ በራስሽ ላይ የምትቀልጂው በእድሜሽ ላይ በራስሽ ላይ የምትረማመጂ ራስሽ ነሽ። እሺ እውነት ለመናገር አዎ በቃ እኔ ይሄን ነገር ከዚህ በፊት እናንተ ራሳችሁ ያላችሁት ነገር ነው። በእድሜሽ በወጣትነትሽ አትቀልጂ ያላችሁት ራሳችሁ ናችሁ። ማንን? ሄርሜላን ማለት ነው። ሩታ አይደለችም በእድሜዋ እየቀለደች ያለችው ሄርሜላ ናት። ምክንያቱም አሁን ለመስደብ ቆይ አትቸኩል፣ ኮመንት ምናምን ነገር እንዳትሰጡ በጣም ስለፈራኋቸው ነው በነገራችን ላይ። እና ሄርሜላ እኔ ለአብርሽ የለፋችውን ያክል ሳትለፋ ፈጣሪ ማለት ነው። ሴት ናት እንግዲህ ይህን ያክል ለፍታ አይደለም ባል ማግኘት ያለባት። ባል ነው ለፍቶ ሚስትን ማግኘት ያለበት እንጂ እኔ ሴት ለፍታ ባልን ማግኘት አለባት ብዬ አላምንም። በዛ ሲጀመር እኔ እንደዛ የምትመጣልኝም ሴት ምንም ታደርግልኛለች ብዬ አላስብም። ምክንያቱም እኔ በደንብ እንትን ሳላት እኔ ሳልመርጣት እኔ መርጣም መታ ወይም ደግሞ እንደምንም ተማምታ ተጋግጣ ነገር የምታገኘኝ ሴት አልፈልግም። እኔ ተጋግጬ ማገኛትን ሚስት ነው ከፈለግኩ የምፈልገው። ኢቨን አሁን ከኔ ፍላጎት ራሱ ስነሳ ማለት ነው። እና እንደ ሴት ተከብራ እኮ ማለት ነው ደህና የተሻለ ህይወት የምትኖርበትን ትዳር ፈጣሪ ሊሰጣት ይችላል። በዚህን ልክ ለአብርሽ መታገልና ለአብርሽ ይሄን ያክል መስዋዕትነት መክፈል እኔ ተገቢ አይመስለኝም። በቃ ፍቅር ነው ልትሉ ትችላላችሁ። አዎ ፍቅር ከዚህም በላይ ያደርጋል። ግን አንዳንዴ ደግሞ ልክ ይኖራል እኮ እኛነታችን ሲቀድም ነው የእኛ ጤና የእኛ ህይወት ሲቀድም ነው ፍቅር ምናምን ነገር የሚኖረው። እኛ ሳንኖር ፍቅር አይኖርም እኮ። እና ይሄን ነገር እስቲ አደራ በሚገባት ቋንቋ ሄርሜላን እንወዳለን የምትሉ ሰዎች አሁን የኔ ንግግር ለሄርሜላ የጥላቻ መስሎ ከታያችሁ እስቲ እናንተ በምታውቁት ንግግር አስቀምጡ ለሄርሜላ ኮመንት ላይ። ኖ በቃ አንዴ ፈተሽ ይኸውልሽ፣ በዛን አልክ በዛ በሽማግሌ ስትለመኝ በዛን ያን ሁሉ ነገር እንኳን ስታደርጊ እኔ እኮ በጣም ግራ የሚገባኝ አሁን ባልሽን እንደሚወድ ባልሽን እንደሚያፈቅር ባልሽን እንደሚያከብር ሰው ስታደርጊ በመጀመሪያ አንቺ ጥንቁቅ ሴትና ለባልሽ ታዛዥ ለባልሽ ክብር የምትሰጪ ትዳርሽ መያዝ የምትችይ ሴት ብትሆኚ ምንም ችግር አልነበረው በመጀመሪያ ደረጃ። ቆይ አሁን እኛ ስለ ትዳር ልንማማር ነው የዛሬ ቪዲዮ አጀንዳ ወይስ እናንተ የምርም የአብርሽ ልብስ እንዲሁም አንገብግባችሁና ነገር ነው የመጣችሁት? የምር የአብርሽ ልብስ ሩታ ቤት መሆኑ አስጨንቋችሁ ምናልባት አሁን በልብሱ ምናምን ነገር አሰራች ልትሉ ትችላላችሁ። ኮክ ትንሽ አሁን ዝም ከተባለ በልብሱም ሩታ አሰረታለች ይባላል። እና እኔ አሁን እሺ ስለ ትዳር ልንማማር ነው እውነት። አሁን እዚህ ቁጭ ብለን ደግሞ ሁሌ አስተውላችሁ ካያችሁ ማለት ነው ርዕስ ሲጠፋባቸው ምንድን ነው የሚያደርጉት? የድሮ ነገር ያነሱና ይከራከሩበታል። ሩታም የድሮ ነገር ታነሳና ሄርሜላን ተሰድባታለች፣ ሄርሜላም የድሮ ነገር ታነሳና ሩታን ተሰድባታለች እና እንትን ትላለች። በቃ ለማዋረድና ነገር ትሞክራለች። ይሄ ሁሌም ርዕስ ሲጠፋባቸው የምናየው ነገር ነው። እና እኔ ቅድምም ብዬ ነበር አጀንዳው ቪዲዮ መስራትና በቃ ለዛሬ አንድ ቪዲዮ ማሟላት እንጂ ልብስ ፍለጋ አይደለም። ልብስ ፍለጋ አይደለም። እኔ ሌላ ነገር ብትፈልጉ እሺ ያሳምነኝ ነበር። ልብስ ፈለግን ብላችሁ ስትመጡ ግን አታሳምኑኝም፣ እውነት አታሳምኑኝም። ነገር ፍለጋ ያዋጣል በትክክል። እንዲሁም ቪዲዮን ስትጀምሩ ሁላ ሰላምታም ሰጥታችሁ አይደለም ቪዲዮን የጀመራችሁት፣ ግን ቪዲዮን ስትጀምሩ ሁላ ዛሬ በቃ ለሩታን ሄደን እናቃጥላት ብላችሁ ጀምራችሁ ቢሆን በትክክል ሁኔታውን የሚመጥን አይነት እንትን ነው ርዕስ ነው። በቃ ሁኔታውን የሚመጥን አይነት አጀንዳ ነው። ግን ልብስ ለመፈለግ የመጣ ሰው ማለት አልሰጥም ከተባለ በቃ አብርሽ ሲመጣ ይወስዳል ብሎ መመለስ ይችል ነበር እንጂ ለምን እንደ ሕፃን ለምን ይሄን ሁሉ ነገር እንደምተነትንላችሁ አይገባኝም።
ካልገባችሁ ለአንዳንድ ሰዎች ማለት ነው። ሁላችሁንም እያልኩ አይደለም። የምትረዱ ሰዎች በዚህ አጋጣሚ ትኖራላችሁ። በጣም ሪስፔክት አደርጋለሁ። አሁን ኔጌቲቭ ኮመንት የሚሰጡት ላይ ብቻ ፎከስ አድርጌ እናንተን ሳላመሰግን ማለፍ አልፈልግም። በትክክል የምትረዱኝን ሰዎች ማለት ነው። እና እንደ ህፃን እያንዳንዱ ነገር እንዲተነተንላችሁ አትፈልጉ። በቃ ሆን ብለው አንዳንዴ ነገር ሲፈጥሩ ሆን ብለው በቃ ለቪዲዮ መስሪያ ነገር ሲፈልጉ ሊገባችሁ ይገባል። ዝም ብላችሁ መናደድ አይጠበቅባችሁም። በእርግጥ እኔም እየተናደድኩ እኮ ነው። ግን እኔ የሚያናደኝ ከምንም በላይ የእናንተ አንዳንድ ሰዎች አለመረዳት ነው። እኔ የሚያናደኝ የእናንተ አለመገንዘብ አንዳንድ ነገሮችን ነው የሚያናደኝ። የትላንትናውም እውነት ለመናገር ቪዲዮ ዝም ብሎ ማሟያ ነው እንጂ ተስማምተው ነበር እነ ሩታም ቢሆኑ አብርሽ ወደ መጣበት እንዲመለስ ማለት ነው። ምንም አዲስ ቪዲዮ የሚያስፈልገው ነገርም አይደለም። በቃ ተስማምተው ነበር። ርዕስ ሲፈልጉ ኤፍሬምና ሩታ መጡና እንትን ያሉ። ከዛ ምንም አዲስ የፈጠሩት ነገር የለም፣ ተለያዩ። ዛሬም የሆነ በልብስ መጡ። ሌላው ቀጣይ ደግሞ ሌላ አሁን ምን እያላችሁ ትመጣላችሁ? አብርሽ ብርጭቆና ሲኒ እያላችሁ ነው። እንቀጥል። ለማንኛውም ሄደሽ ታቃጥያለሽ። ግን አሁን ምን ቀጥላችሁ እንደሚያንጨረጭራችሁ አንቺ ልታንጨረጭሪኝ ምንም ልታደርጊኝ አትሞክሪም፣ አትችይም። ሄርሚ በቃ አሁን ይኸውልሽ እሷ ጋር የመጣ ነው የምንፈልገውን ዕቃ ይዘን ለመሄድ እንጂ የእሷን ሮሮ ለመስማት አይደለም የመጣ ነው። በቃ ባጭሩ ሩቲ ኧረ ተው ቢያንስ ሁሉ ነገር እኮ በሪስፔክት ሲሆን ደስ ይላል። ሁሉ ነገር በክብር ምናምን ነገር ሲሆን በቃ ልክ እንደ ትልቅ ሰው ነን ብላችሁ የምታስቡ ከሆነ በዛ መንገድ ደስ ይላል እኮ ሁሉም ነገር። እንዴ በቃ እሷ ቤት ሄዳችሁ እኮ እሷ እናንተ ቤት አልመጣችም። እሷ ቤት መታችሁ አንሰማትም? ቤቱን እናውቃለው ካልወሰድኩ ምናምን ነገር ማለት ኧረ የእናንተ ንብረት ቢሆን ራሱ እንደዚህ አይደረግም እኮ። እርግጠኛ ሆኜ የምናገረው አብርሽ ራሱ ቢመጣ አብርሽ የራሱን ንብረት ፈልጎ ቢመጣ ራሱ በዚህ መንገድ ሩታን እንደማያናግራት ማለት ነው። እናንተ በቃ አብርሽ ምናምን ነገር ጠልቷታል ብላችሁ የምታስቡት አብርሽ እንኳን የልጁ እናት ስለሆነች መጥቶ አሁን የፈለገ ነገር አሁን የሚያጋጨው ነገር ቢኖር ራሱ በእናንተ ልክ የሚሆን አይመስለኝም። ለዛውም በገዛ ቤቱ ማለት ነው። እንዴ ሰው ቤት መታችሁ እንደዚህ መሆን እንደ ሀበሻም እኮ ልክ አይደለም። እንዲሁም ሌላው ቢቀር እና ከሌላ ነገር ጋር ደግሞ እንዳታያይዙት ቤተሰብ። ስለ ዛሬ ቪዲዮ ነው እያወራ ያለሁት። ይሄ እኔ ለእኔ ማለት ነው እውነት አሁን ይሄ ለእኔ ወንበዴነት ነው። ለቃል አጠቃቀሚ ይቅርታ፣ ግን ሰው ቤት ሄዶ ሰውን ማስፈራራትና ያለ ፍቃድ ጓዳ ድረስ ለመግባት መሞከር ለእኔ ይሄ ወንበዴነት ነው። ሰደብክ ምናምን ነገር ልትሉ ትችላላችሁ፣ የፈለጋችሁትን በሉ። ስድብን በስድብ እኮ መመለስ አያቅተንም። ቢያንስ እናታ ያላችሁትን ስድብ ራሱን እኮ ማስቀመጥ ይቻላል። ግን ጀስት እኔ አሁን ተሳደቤ ምንም ለማላመጣው ነገር ምንም አይደለም ብዬ ነው እንጂ ይሄ በጣም ጋጠ ወጥነት ስለሆነ ላልፈው የምችለው አይነት ጥፋት አይደለም። እዚህ ቤት በመጣ ቁጥር ሁሌ ነው የምትንገበገቢ፣ ሁሌ ተቃጠልኩኝ፣ ሁሌ የሆነ ነገር እየሰጋው ነው የምኖረው የምትይው፣ ሁሌም በስጋት ነው የምትኖሩ፣ ገና ሁሌ በሰቀቀን ገባሽ? ምክንያቱም ይሄ የራስሽ ነገር አይደለም። ዘው ብለሽ የገባሽበት ለመስረቅ የሞከርሽው ነገር ስለሆነ ነው። እውነቷን ነው። በቃ ሌላ ነገር በቃ እኔ እንዲሁም ስደቡ ምንም በሉ፣ ግን እውነቷን ነው ሩታ። በቃ ማለት የራስ ያልሆነ ነገር ከዚህ በፊትም በተደጋጋሚ ብያለሁ። የሄርሜላ ብላ የጀመረችው ህይወት ሲበጠበጥ ተይ በቃ ፈጣሪ ማስጠንቀቂያ እየሰጠች ነው ብዬ በአንደበት የተናገርኩት ነገር ነው ከዚህ በፊት። አሁን ሩታ ስትናገር ሌላ ኬዝ ሊመስላችሁ ይችላል፣ ግን በቃ የራሷ ያልሆነ ትዳር ነው የመረጠች ያለችው ሄርሜላ ማለት ነው። ኢቨን የራሴ ነው ብላ አብርሽ ፈቷል ብላ ብታስብም እነ ሩታ ሊፈቱ አልቻሉ። አሁን ሩታን ደገፈ እያወራሁ አይደለም። ምክንያቱም እሷም ተነስታ ሄዳ ነገ ስለምትበጠበጣቸው ማለት ነው። አብርሽ ተነስቶ መረጥኩ ብሎ ሄርሜላ ገባ ሄድ ቢያገባ እንኳን እንደማትተው እና እንደማትፈተው እንደምታስቸግረው አውቃለሁ። በቃ ማለት ያየነው ነገር ከዚህ በፊት ከአንዴም ሁለቴ ያየነው ነገር ስለሆነ ማለት ነው። እሱ ሳይሆን ዋና በቃ የሁላችንም የሚያስማማን ነጥብ ብዬ ማስበው የራስ ያልሆነ ነገር ከጅምሩ በቃ አለ ተብሎ ሲጀመር ይሄ ንጹህ ያልሆነ ነገር መቼም ቢሆን እንደማይጠራ ይጠራል እኮ በጊዜ ሂደት። ግን ሰዎቹ እኛ አሁን ለምሳሌ ከበሰበሰ የሆነ ፍራፍሬ ከበሰበሰ ፍራፍሬ ጋር ቢቀመጥ ቀስ በቀስ ያኛው ንጹህ የነበረውን ፍራፍሬ እንደሚበሰበሰው ሁላ የፈለገ በአብርሽ ዙሪያ አብርሽን ንጹህ ነው ብላ ብትተው በአብርሽ ዙሪያ ግን ንጹህ ያልሆኑ ሰዎች ካሉ ከሱ ጀርባ ንጹህ ያልሆኑ ሰዎች ካሉ እሱ መበላሸቱ አይቀርም እና ከዛን ደግሞ የአንቺም ህይወት መበላሸቱ አይቀርም። እንግዲህ ለ10 ሺኛ ጊዜ ነው ይህን ነገር እያስረዳ ያለሁት ሄርሜላን እና የራስ ያልሆነ ነገር የራስ አይደለም። በቃ ሩታ ልክ ነሽ።
ሌላ ነገር ውስጥ መግባት ካማረ ችግር የለም። ሻንቻ ማርኛ ሰሚም እንዴ በጸባይ እየጠየቅሽ ነው አይደል እንዴ? በጸባይ እየጠየቅሽ ነው። በጸባይም ጠየቅሽ በምንም ጠየቅሽ። ወደ ድነቱ እየተመለሰ ነው። ከዚህ በኋላ አንቺም ደህና ነው። አንቺ ነሽ የታመምሽው። ፈዞ ከአንቺ ጋር አይቀጥልም እያልኩሽ ነው። የታመምሽው ይቅርታ አይደለም ሲጀመር ማለት ነው። እኔ እውነቱን ለመናገር አብርሽ አሁን ዝም ብዬ ሲመስለኝ አብርሽ የነዚህን ሁኔታ ቢያይ እሱ ራሱም ያፍርባቸው ይመስለኛል፣ በአሚሩና በሄርሜላ ማለት ነው። ምክንያቱም እሱ እንደዚህ ጋጠ ወጥ ነው ብዬ አላስብም። በሌላ ነገር ሊገመትና ሊጠረጠር ብቻ ሳይሆን ሊታማ ይችላል። ግን በእንደዚህ አይነት ነገር ይህን ያክል ሪስፔክት በሌለው መንገድ ሰውን ትሪት ያደርጋል ብዬ አላስብም። የሰው ቤት ድረስ ሄዶ ማለት ነው። እንደዛ ያደረገባቸው ጊዜያቶች ካሉ አላስታውስም። ብቻ ግን እሱ ራሱ ቢያይ ለእሱ ጉዳይ እሱ ዝም ብሎ እናንተ እንደዚህ ስትሆኑ የሚያፍርባችሁ ይመስለኛል። እውነት ለመናገር ምንም ለአብርሽ ብላችሁ አይደለም ይሄን ነገር እያደረጋችሁ ያላችሁት። ከሩታ ጋር ክርክር እና ጠብ ፈልጋችሁ ነው የሄዳችሁት እንጂ የአብርሽ የልብስ መጥፋት ጉዳይ አሳስቧችሁ አይደለም። ሲጀመር እኮ ማለት ነው እንደዚህ ሰዎች እኮ ለአንድ ሳምንት መዝናናት 100,000 ብር ነገር የሚያወጡ ሰዎች የልብስ ጉዳይ አሳስቧቸው? ኧረ አታሳምኑኝም እኮ እውነት አታሳምኑኝ። እንዲ አታስታውሱም? የት ነበር የሄደው ጊዜ ብሩክ እና አቤል ምናምን ነገር ያለው ጊዜ ማለት ነው የአንድ አዳር 20,000 እየተከፈለ ለ5 ምናምን ነገር ሆኖ የ5 ቀን እንዲሁም ከ100,000 በላይ እስከ 200,000 ብር ከፍሎ የሚዝናኑ ሰዎች አሁን ዝም ብሎ የ2,000 የ3,000 ልብስ ምናምን ነገር እንትን ብሎ አንገብግቧቸው እንደ የዛን አይነት ቡቲክ እኮ ሊከፍቱ ይችላሉ። ይቅርና እንትን ማለት ነው። እና በማይመስል ርዕስ ድጋሚ የምለው ነገር ማይመስል ርዕስ እያመጣችሁ እንትን አትንጫጩብን። በቃ ሰልችቶናል። የእናንተ ጭቅጭቅና የእናንተ ጩኸት ሰልችቶናል። እኔ የምሬን ነው። በዚህ ቪዲዮ እንዲሁም ባልመጣ ይሻለኝ ነበር። እንደዚህ ምናምን ይሆናል እንትን ውስጥ ከመገባ ባልመጣና ሰላሜን አግኝቼ ዝም ብዬ ላሽ ብዬ ብተኛ ደስ ይለኝ ነበር። እውነት ይሻለኝ ነበር። እንደዚህ እንደሚጨቃጭቁ እንደሚጣሉ ምንም በቃ የሆነ ምክንያት በሌለው አንድ እቺ ናት የምትባል ምክንያት በሌለችበት እንትን እንደሚጨቃጭቁ እያወቁ ቪዲዮ መቅረጽ የኔ ስተት ነው። እንዲሁም ይቅር በሉኝ። ዛሬ እንዲሁም ስለመጣው ይቅር በሉኝ። ባልመጣ ይሻል ነበር። ነገር ነው አንቺን ውስጥሽን እየበላ ያለው። ከዚህ በኋላ እሷን ፍቃድ መጠየቅ አይጀመርም። ና እዛኛው ክፍል ነው አይደል ያለው? ና ገብተን ነው። ተመልከቱ። እሺ ሩታ ቆይ አሁን ብቻዋን ናት ብላችሁ ነው? እውነት አሁን ያው ብቻዋን ስለሆነች ነው። ብቻዋን የምትሆነበትንም ሰዓት አረጋግጣችሁ ይመስለኛል የመጣችሁት። እንግዲህ አሁን ወንድ ያለበት ቤት ቢሆን አሁን ሌላው ቢቀር እንዲሁም ወንድሞቿ ራሱ ቢኖሩ እንደዚህ እንደማትሆኑ በቃ ሴትነቷን ንቃችሁ ምናምን ነገር ነው። አንቺም ይሄ ወንድ ብሎ የሚያስበውን ራሱን ወንድ ነኝ ብሎ የሚያስበውን አሚሩን ይዘሽ የመጣሽው እንዴ? ይሄ እኮ ጥቃት እኮ ነው። ይሄ ጥቃት ነው። ይሄ በጣም ንቀትም ጭምር ነው እንዴ። እኔ በቃ ልንገራችሁ፣ የፈለገ ሄርሜላ እውነታ ሊኖርሽ ይችላል። ሩታ በቃ ምንም ምክንያቱ በማይታወቅ እንትን አብርሽን የራሷ ለማድረግ ሞክራ ሊሆን ይችላል። በቃ ብዙ እውነታ ሊኖራችሁ ይችላል። ግን የምታደርጉት ተግባር አንድ የህፃን ነው፣ ሁለት ደግሞ በቃ ይሄ የምንከራከርላት ነጥብ አይደለም። አሁን ለሩታ ለሄርሜላ የምንከራከርላትም ይሆናል የምንሟገትላት ነጥብ አይደለም። ከስርዓት ያፈነገጠ ነገር ነው። ልክ ያልሆነ ነገር ነው። የምንቆጣው ነገር ነው። እንግዲህ ዝም ብለን አሁን ቪዲዮና ነገር ስናይ ስለ ሰው ሪስፔክትም እርስ በርስ መነጋገር አለብን። እናንተ ብትሆኑ ቤተሰቦች እስቲ አሁን በሩታ ቦታ እናንተ ብትሆኑ ሰው ቤት ዘው ብሎ ገብቶ በቃ ቤት ያለውን ንብረት ካልወሰድኩ ቢል እናንተ አሁን የሄርሜላ ደጋፊ ስለሆናችሁ አብዛኞቻችሁ እንትን ላትሉ ትችላላችሁ። አይ ምንም አላረግም ልትሉ ትችላላችሁ። እስቲ የምራችሁን ነገሩ። በሩታ ቦታ ብትሆኑ ዝም አይ በቃ ውሰዱ ግቡ፣ ይሆንና መኝታ ክፍሉ በዚህ በኩል ነው የቀረም ንብረት አለ ምናምን ብላችሁ ነው የምትሰጡት። እናንተ ብትሆኑ ማታረጉትን ነገር ሩታ እንድታረግ አጠብቁ። ሩታ መልአክ አይደለችም እኮ እንደዚህ ሲሆኑ እንደዚህ የፈነጩባት ዝም ብላ ልታያቸውና አሜን ብላ ልትቀበል የሆነ እንትን አይደለችም። በቃ ይሄን ስሜት የሌላት ፍጡር አይደለችም። በቃ ልክ ሆነችም አልሆነችም ትናደዳለች። በቃ አለቀ። ደግሞ ይሄ ነገር ማናችንንም ቢሆን የሚያናድ ነገር ነው። እኛ ፈጣሪን አይደለንም ይሄን ያክል ትዕግስት ሊኖረንና የሰውን ልጅ በዚህ ልክ እኛ ላይ ክብር የሌለው ነገር ሲያደርግ ዝም ብለን ልናይ ማለት ነው። እና ሩታን ዝም ብላችሁ አትወቀሱ ለማለት ነው በዚህ አጋጣሚ። እና ሌላኛው ደግሞ ሲቀጥል አሁን ሌላኛው ዋነኛው ጉዳይ አብርሽ እኛ ፊት መቼ አሁን ሩታን መርጣለሁ ሄርሜላን መርጣለሁ እኛ ፊት መቻለ ምንም እኮ ያየነው ነገር የለም። አብርሽ ሩታን መርጫለሁ ብሏል የሚባል ነገር ዝም ብለን ሰማን እንጂ ሩታንም አልመረጠም ሄርሜላንም እኛ ፊት አልመረጠም። እና የሁለታችሁም በቃ ፍራቻ ይመስላል፣ ሙሉ በሙሉ ፍራቻ ነው። በቃ እሱ ከመምጣቱ በፊት እሱን የራሴ ለማድረግ እሱ ከመወሰኑ በፊት እሱን የግላችሁ ለማድረግ ሙከራ፣ የሁለታችሁም እንደዛ ነው የሚመስለው።
ህይወት ከጀመረው አትችይም። ሰማሽ እንዴ? ፈተሽው አላውቀው ምን ያደርግልሻል ነው? አንቺ ሁሉ ነገር ትተሻል አይደል እንዴ? ምንድነው እንደዚህ የሚያንገበግብሽ? በቃ አዲስ ህይወት ጀምሯል እኮ መጣሽ፣ ፕሮግራም በጠበጥሽ፣ አይበቃሽም እንዴ? ከዚህ በኋላ ምን ማድረግ ፈለግሽ? ገና ትቃጠላለሽ። ምንም ልታደርጊያችሁ ነው? ማንንም ስላልሽ ምንም ልታደርጊያችሁ በቃ አንተ ደግሞ ማለት ነው አሚሩ በጣም ሰልስት ያልከኝ በቃ ጥሩ ነገር እኮ አርጋሃል፣ በዛ እኮ እንትን እንላለን። ግን አንተ አሁን የምትሆነው ነገር የሆነ ሴት የላከው ሞት አይፈራም አይነት ነገር ነው። በቃ የምትሆነው በማያገባ አትግባ። በቃ እንደ ሴት ሆነ ነገር እዚህ በቃ ወንድ በሌለበት እንኳን እዚህ መገኘት አልነበረብህም። ኢቨን አሁን አቅም እንዲሁም አስፈልጎ መጣክ ቢባል ራሱ ወንድ በሌለበት ወንድነት አይደለም እንደዚህ መጥቶ ፊት ለፊት ለመጋጠም መሞከር ከሴት ጋር ማለት ነው። እና በማያገባ እየገባ ዝም ብለህ እንደ ሴት ነገር ከዛም እዚህም እያመላለስክ እንትን አትበል። ምክንያቱም ጥሩ ያደረግካቸውን ነገሮች እንድንረሳ ነው የምታደርገው። በራስ እጅ በራስ ድርጊት ጥሩ የሰራህባቸውን ጊዜያቶች መለስ ብለን እንዳናይ ነው የምታደርገው። አብርሃም እንደዚህ እንዳልነበረ ማንም ያውቃል። በቃ በዚህ ናህል ልክ አይደለም መሆን ያለብሽ። ማሰብ መቻል አለብሽ። ይመጣል፣ ሲመጣ ሁሉንም ነገር ታዩ። ሊመጣ ስለሆነ ነው አሁን ደግሞ እንደዚህ እያሸረገዳችሁ ያላችሁ። ደህና ነው፣ ጤነኛ ነው፣ ምንም አልሆነ ምናምን እያላችሁ ያላችሁ የነበራችሁ ኬስ ስለነበረ ነው የነበራችሁ ኬስ። አሁን የእናንተ ክርክር በጣም ስለሰለቸኝ በዚህ ቪዲዮን እንዲሁም ቪዲዮ ትንሽ ረዝሞባቸዋል ብዬ አስባለሁ። ብዙ ተናልጄ ብዙ አወራው መሰለኝ እና በቃ ሲመጣ አብርሽ የሚመርጠውን ማየት እኮ ነው። ሌላ ምንም ወከባ ምናምን ይህን ያክል ጭቅጭቅ ምናምን ኮተት አያስፈልግም። በቃ ሲመጣ አብርሽ የሚመርጠውን ማየት ነው። የዛን ሰዓት ብዙዎቻችን በቃ የሚያፍሩ ሰዎች ያፍራሉ፣ ደስ የሚላቸው ሰዎች ደስ ይላሉ። አሁን ቡድንና ቡድን ከሆነ የተያያዘው እንደዛ ይሆናል። ካልሆነ ደግሞ እነዚህ ሰዎች አብርሽ መጥቶም አሁንም ማይናገር ከሆነ አሁንም በቃ መጥቶ እንትን ማይል ከሆነ በመፈንቅለ መንግስትም ቢሆን ይሆናል አስገዳጅ ምናምን ነገር አድርገውም ቢሆን ከሁለት አንዳቸው ተፋልመውም ቢሆን በቃ እርስ በርስ ተባልተውም ቢሆን የራሳቸው ያርጉ። አብርሽ መጥቶ ማይናገር ከሆነ አሁንም ደህና ነው ተብሏል። ማይናገር ከሆነ ግን ተፋልሞ ያገኙ። ይሄን ነው የመጨረሻ የፍርድ ቤቱ ውሳኔ። ለማንኛውም ግን የዛሬ ቪዲዮ ይህን ይመስል ነበር። ከተረዳችሁኝ ተረድታችሁኛል ብዬ አስባለሁ። ከተረዳችሁኝ አመሰግናለሁ። ካልተረዳችሁኝ እንግዲህ ውሃ ጠጡ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።